አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ወደና የተከበራችሁ ተመልካቾቻችን ወደ ኦንላይን ጀምሯል። የዛሬው ፕሮግራማችን ከዚህ በፊት ስናነሳው እንደነበረው ቁርአንና ሳይንስን በተለያዩ መልኩ እያገናኘን ስንቆይ ነበር። አላህ ካለ የመጨረሻው ይሆናል ብዬ አስባለሁኝ። የዛሬውን ደግሞ ፎከስ የምናደርገው በዋናነት ምናልባት አስባችሁት ልታቁም ኦር ላታቁም ይችላላችሁ ህይወት ላይ ብዙ ጥቅም ስላላቸው ህይወታችንን እንዲቃና ኦር ደግሞ እንድንመለከታቸውና ምሳሌ እንድንወስድባቸው ከተደረጉ የተወሰኑ እንስሳቶች ጋር ይሆናል ማለት ነው። ቁርአን ላይ ከተጠቀሱት ይህ ዓለማችን በአጠቃላይ በህይወት የተሞላ ነው። ምድራችን እንዲሁም ምድር ላይ ያሉ ነገሮች በአጠቃላይ ብዙ ነገሮቻቸው በህይወት የተሞሉ የሚንቀሳቀሱ የሚያድጉ ኮሚኒኬሽን ያላቸውና ብዙ ነገሮች በውስጡ ይዟል። እንስሳቶች እርስ በራሳቸው ይተባበራሉ፣ ይነጋገራሉ። እንዲሁም ደግሞ እጽዋት ሪፕሮዲውስ ይደራረጋሉ ኦር ደግሞ ያድጋል፣ ይሞታል፣ የመሳሰሉ ነገሮች አሉ። ኢንሴክቶች ወይም ደግሞ እነ ጉንዳን እና የመሳሰሉት ነገሮች ኮምፕሌክስ የሆነ ሶሳይቲ ይፈጥራሉ። ይህ ነገር እንዴት ነው ሊሆን የሚችለው የሚለውን ጥያቄ ስናነሳ ሳይንስ የራሱ የሆነ ምላሾች አሉት። ባዮሎጂ በአሁኑ ሰዓት የደረሰባቸው እውነታዎች አሉ። እያንዳንዱ ኦርጋኒዝም ወር ደግሞ እያንዳንዱ ፍጥረተ ዓለም የራሱ የሆነ ኮምፕሌክስ የሆነ ምናልባት ከኛ ከምናስበው በላይ የሆነ የኮሚኒኬሽን የመራባት እና የመሳሰሉ ነገሮች በውስጣቸው ይዘው ይሄዳሉ። በጣም የሚያጅበው የሚደንቀው ይህ ሀሳብ በቁርአን ላይ በሚገርሙ ሁኔታዎች በተለያዩ ቦታዎች ላይ ተጠቅሷቸው እናገኛለን። ከዚህ ውስጥ በዋናነት ለምሳሌ ያህል ዛሬ ስለ ንቦች እናነሳለን። ንብ የሚገርም የሆነ ፍጥረት ያላት የሊቪንግ የሆነ ደግሞ ናቹራል የሆነች ኢንጂነር ብለን ልንጠራት እንችላለን። ንብ ጋር ብዙ ነገሮች እናገኛለን። ስለ ንብ ስናነሳ ሱረቱ ናህል ላይ ከ68 እስከ 69ኛው አያ ላይ የተጠቀሰውን ማንሳት እንችላለን። መልእክተኛችን መሐመድ ሆይ ጌታህም ወደ ንብ እንዲህ ሲል አስታወቀ ወይም አስተማረ፣ ከተራሮች ከዛፍና ከሰዎች ከሚሰሩት ቀፎች ቤቶችን ያዢ እያለ ይቀጥላል። ቁርአኑን እንዲሁ ለእናንተ ልተውና ወደ ገለጻው ልምጣ። ንብ ጋር ስንመጣ እንዲሁ ዝም ብላ ኢንሴክት አይደለችም። የሆነች መሬት ላይ የምትንቀሳቀስ ወር የምትበር ምንም አይነት ህይወት ላይ ቫልዩ የሌላት ነገር ሳትሆን በሚገርም ሁኔታ በቁርአን ላይ ስትጠቀስ ብዙ የሆነ ዓላማና ብዙ ምሳሌዎች በውስጧ ተይዞ እናገኛለን። ሳይንቲፊካሊ ስለ ንብ የተደረገው ጥናት እንደሚያሳየው ንቦች ሄክሳጎናል ወይም ባለስድስት ጎን የሆነ የማር ወለላዎችን ነው የሚሰሩት። በተለያዩ እንቅስቃሴዎች ኮሚኒኬት ያደርጋሉ። ዳንስ በመደነስ ነው ኮሚኒኬሽን ወር መረጃ የሚለዋወጡት። የሚያመርቱት ምርት ደግሞ ማር ነው። ይህ ማር አንቲባክቴሪያል የሆነ ፕሮፐርቲ አለው። ይህም ለሰው ልጅ በጣም ብዙ ጥቅሞችን ይዞ ይገኛል ማለት ነው። ከንብ ጋር አስገራሚ የሆኑ ነገሮችን ስናነሳ ማቴማቲሻን ናቸው ማለት እንችላለን። በማትስ ማስተርስ ዲግሪ ያላቸው ነው ብንል ማጋነን አይሆንም። ምክንያቱም ንቦች የሚያመርቱት ማር ይህን የሚያስቀምጡበት ቦታ ሄክሳጎናል ወር ደግሞ ባለስድስት ጎን የሆነ አነስተኛ የሰም መጠን ሰም አለ። ማር ስትጠቀሙ ታውቁታላችሁ። ሰምና ማሩን መለየት መቻል አለባቸው። እነዚህ የሚመረቱት ማሮች ሰም ላይ ነው የሚቀመጡት። ያ ሰም የተሰራበት ቅርጽ ወር ማሩ የሚቀመጥበት ቦታ ባለስድስት ጎን ነው። ባለስድስት ጎን የተደረገበት ምክንያት በትንሽዬ ቦታ ብዙ ማር መያዝ እንዲችል ካልኩሌት ተደርጎ ነው የተሰራው። የሚገርማችሁ ደግሞ ይህ ስድስት ጎን ፐርፌክት የሆነ ሄክሳጎናል የሆነ ፐርፌክት የሆነ ባለስድስት ጎን ቅርጽ ነው ያለው። መዛባት ወይም ደግሞ መዛነፍ አታገኙበትም። ሌላኛው ደግሞ የንቦች ኮሚኒኬት ይደራረጋሉ። ኮሚኒኬሽን እስኪላቸው ወር ደግሞ የሚገናኙበት መንገድ በዳንስ ነው። የእነዚህ የሚደንሱት የዳንስ አይነት ምግብ የት ነው የሚገኘው፣ ምን ያህል ርቀት አለው፣ እንዲሁም ደግሞ በየትኛው አቅጣጫ መሄድ አለባቸው የሚለውን ነገር ይገልጹበታል ማለት ነው። ሌላኛው ስለ ንብ አስገራሚው ነገር አንድ የሻይ ማንኪያ ማር ብሎ ማለት የንቦች የህይወት የእድሜ ልክ ስራቸው ነው ማለት እንችላለን። ምክንያቱም አንዲት ንብ የምታመርተው የማር መጠን 1/12ኛ ይሆናል። የሻይ ማንኪያ ላይ 1/12ኛም ብቻ ታመርታለች ማለት ነው። ስለዚህ ሰራተኛ ንቦች በአንድ ላይ ተሰባስበው የሚያመርቱት አንድ የሻይ ማንኪያን ማር ሊያመርቱልን ይችላሉ። እነዚህ ሰራተኛ ንቦች በሚገርማቸው ሁኔታ የህይወት ጊዜያቸው ከ45 እስከ 60 ቀን ድረስ ብቻ ነው ማለት ነው። ከ45 እስከ 60 ቀን ኦር 2 ወር አካባቢ የሚኖሩ ንቦች
በሺ የሚቆጠሩ አንድ ላይ ተሰባስበው የስሞል የሆነ አማውንት ትንሽዬን የሻይ ማንኪያ የምታክል ማር ያመርታሉ። ከዛ ያልፋሉ፣ ሌላው ይመጣል፣ ይቀጥላል። ይህ የሚያሳየን የንቦችን ቲም ወርክ ወር ደግሞ በጋራ የመስራት አላማቸውን ነው። ሌላኛው ንቦች ማርን ብቻ ሰርተው ማርን ለኛ ሰጥተው የሚያልፉ አይደሉም። ምክንያቱም በምድር ላይ ያለው የምግብ ስርዓት እኛ የምንመገባቸው የተለያዩ ምግቦችን ፍሩቶችን ልታነሱ ትችላላችሁ። ቬጂቴብል፣ ቡና የሚወድ ሰው ካለ ቡናንም ጨምሮ ማለት ነው። እነዚህ ነገሮች የዓለማችንን 1/3ኛውን የፉድ የምግብ ዋስትናን የሚያረጋግጡት እነዚህ ንቦች ናቸው። ምክንያቱም ከቦታ ቦታ በሚንቀሳቀሱበት ጊዜ ከቦታ ቦታ ሲንቀሳቀሱ ከአንደኛው የአበባ ላይ ወደ ሌላኛው አበባ ነገሮችን እያንቀሳቀሱ አትክልቶች፣ ዘርቶች ወር ደግሞ የምናውቃቸው የሆነ የምድር ላይ ያሉ ምግቦች እርስ በራሳቸው እንዲራቡ መንስኤ ሆነው ይገኛሉ ማለት ነው። ማር ከማምረት በተጨማሪ ሌላም ስራ አላቸው። ከማር ጋር በተያያዘ ደግሞ ማር አይበላሽም። ለረጅም ዓመታት ቢቀመጥም በቀላሉ ሊበላሽ የሚችል ነገር አይደለም። ምክንያቱም አንቲባክቴሪያል የሆነ ባህሪ በውስጡ ስላለው ማለት ነው። ከቁርአን ላይ የተገለጸው ስለ ንብ የተቀመጠው ይህ የቁርአን አያ ሱረቱ ነህል ላይ የምናገኘው የሚገርሙ ነገሮች እናገኝበታለን። ከሚያስገርመው ከሚያጅበው ላይ ንብን አነሳሳናት፣ የነገርናት ወር ደግሞ አመላከትናት ብሎ ይገልጻል። ይህ ከአላህ የሆነ መመሪያና ትዕዛዝ እንዳለበት እንመለከታለን። እንዲሁም ደግሞ ኮምፕሌክስ የሆነ ቢሄቪየር እንዳላቸው ንቦች ወር ደግሞ ባህሪ እንዳላቸው ይገልጽልናል። ሌላው ንቦች ደግሞ ቤታቸውን እንዲገነቡ የተገለጸበትም የቁርአን አያ እዚህ ውስጥ ስናገኘው የተራራዎች ላይ ዛፎች ላይ እንዲሁም የሰው ልጅ ሊሰራላቸው በሚችለው የንብ ቀፎ ላይ እንዲኖሩ ትዕዛዝ እንደተሰጣቸውም ይህም ዳይሬክሽን ከአላህ እንደሆነም እንመለከታለን ማለት ነው። ከሁሉም አይነት ፍሩቶች ደግሞ ፍሩቶች እንዲበሉ መታዘዛቸውንም እዚሁ ላይ እናገኛለን። ስለዚህ ንቦች ደግሞ ከንብ የምናገኘው ማር የማር አይነት ጥፍጥናው ከለሩ የሚለያይበትን ምክንያት ይህ ሆኖ ከሚያገኙት ከአበቦች ላይ ከሚቀስሙት የተለያየ ፍሩቶች እንደሆኑ ማየት መመልከት እንችላለን። ሌላው ከማር ደግሞ እንዲሁ ከንብ ጋር በተያያዘ ማር የሰውን ልጅ ከበሽታ የማዳን አቅማቸው ከፍተኛ እንደሆነ መመልከት እንችላለን። ለምሳሌ ያህል ቁስልን ለማድረግ በደንብ ይጠቀሙታል። እናቶች በደንብ ያውቁታል። እንዲሁም ሳል ሲኖር፣ ጉንፋን ሲኖር ይህንን ለመከላከልም ማር የራሱ የሆነ ቫልዩ አለው ማለት ነው። እንዲሁ ስናጠቃልለው ከንብ ጋር በተያያዘ የትክክለኛ የሂሳብ መዋቅር ያላቸው ሶሳይቲዎች ሆኖ እናገኛቸዋለን። ንቦች ካልኩሌት በተደረገ ሄክሳ ባለ 6 ጎን የሆነች ማራቸውን ፐርፌክትሊ በትንሽዬ ቦታ ብዙ ማር ማስቀመጥ በሚችሉበት መልኩ ያስቀምጣሉ። ኮሚኒኬሽናቸው ደግሞ የሚገርም ነው። ሌላኛው ደግሞ ቲም ወርክ ነው። ምክንያቱም ምድራችን ላይ ያለው የማር ብዛት ብትመለከቱት እና ንቦች ደግሞ የሰራተኛ ንቦች የሚኖሩበት እድሜ ብትመለከቱት የማይመጣጠን ነው። ይህ ሊመጣ የቻለው በቲም ወርክ ነው። ከ45 እስከ 60 ቀን የምትኖር አንዲት ንብ የራሷን የሆነ ቫሊዩ አበርክታ ታልፋለች። ሌላው ሲመጣ እየተተካኩ ይሄዳሉ ማለት ነው። ይህ በአጠቃላይ ቁርአኑም ላይ እንደተገለጸው ለሰው ልጅ ጠቃሚ በሆነ ነገር እንድትሰራ ነበር የታዘዘችው። በዚህ ስራቸው ማሩም ጠቃሚ ነው። እንዲሁም ደግሞ በሚያደርጉት እንቅስቃሴ አበባዎችን ከቦታ ቦታ በማንቀሳቀሳቸው አትክልቶች እንዲባዙ በማድረጋቸውም ለሰው ልጅ ጥቅም የሚሰጡ ሆኖ እናገኛቸዋለን። ይህ ሲገለጽ ግን ቁርአን ላይ ለሚያስተነትኑ ሰዎች ምልክት አለበት ብሎ ይሆናል ማለት ነው። የንብን እዚህ ጋር እናቁምና በቀጣይ ደግሞ የምንመልከት የጉንዳኖች ማለት ነው። የጉንዳኖች ደግሞ የሚገርማቸው የሆነ የግንኙነት ወር ደግሞ ኮሚኒኬሽን ያለበት የኢንሴክት አይነቶች ናቸው። ቁርአን ላይ ሱረቱን ነምል ላይ 18ኛው አያ በጉንዳን ሸለቆ በመጡ ጊዜ አንዲት ጉንዳን እናንተ ጉንዳኖች ሆይ ወደ መኖሪያችሁ ግቡ፣ ሱለይማንና ሰራዊቱ እነርሱ የማያውቁ ሲሆኑ እንዳይሰባብሯችሁ አለች ይለናል ማለት ነው። እዚህ ላይ ብዙ ነገሮችን ነው የምንመለከተው። ሳይንስ የደረሰበት የጉንዳኖች እንዴት ኮሚኒኬት እንደሚደራረጉ እንዴት መገናኘት እንደሚችሉ በኬሚካል ሲግናሎችን ነው የሚገናኙት። በመነካካትና በእንቅስቃሴ መረጃዎችን መለዋወጥ እንደሚችሉ ያሳየናል ማለት ነው። እንዲሁ ሳይንስ የደረሰበትን ሳይንቲፊክ የሆነ የጉንዳኖች አስገራሚ እውነታቸውን ስናነሳ ኮምፕሌክስ የሆነ ሶሳይቲ ነው የሚገነቡት።
እነዚህ ጉንዳኖች የሆነ አንድ ኮሎኒ ይኖራቸዋል። እነዚህ ምናልባት ሚኒ ሲቲ ላይ ትንሽ የክፍለ ከተማን ልትወስዱ ትችላላችሁ። ክፍለ ከተማ ላይ ያለው ህዝብ በሚንቀሳቀሰው በሚግባባው በሚያወጣው ህግ በሚኖረው መልኩ ጉንዳኖችም የዛኑ አይነት የራሳቸው ስብስብ አላቸው። ሰራተኞች አላቸው፣ ወታደሮች አሏቸው፣ ኩዊን እንደውም ደግሞ ንግስትም አብሮ አለ ማለት ነው። ሌላው ከጉንዳኖች ደግሞ የሚገርማቸው ነገር እያንዳንዱ ጉንዳን ከጉልበቱ ከራሱ አቅም 10 እጥፍ እስከ 50 እጥፍ የሆነ ነገር ተሸክሞ መሄድ ይችላል ማለት ነው። ሌላው የሚያጅባችሁ በኬሚካል አማካኝነት ነው እነዚህ ጉንዳኖች መረጃ የሚለዋወጡት። ምናልባት አሁንም ሳይንስ የደረሰበትና ለማመን የሚከብደው ነገር ጉንዳኖች እንዲሁ ምግባቸውን ከቦታ ቦታ ለቃቅመው ሰብስበው ብቻ አይደለም የሚያኖሩት። በእርግጥ በዋናነት ምግብ ሰብስበው ያስቀምጣሉ። ፋርምም አላቸው፣ የራሳቸው እርሻ አላቸው። እርሻ አርሰው የሚኖሩ የሆኑ ፍጥረቶች ሆኖ እናገኛቸዋለን። ምግብን ደግሞ ለተለያየ ጊዜዎች ወር ደግሞ ለአደጋ ጊዜ ሴቭ በማድረግ ይታወቃሉ። እንዳልኳችሁ ከራሳቸው አቅም በላይ የሆነ ነገር ተሸክመው የሚሄዱ ናቸው። ብሪጆችን መገንባት ወር ድልድዮችን ይገነባሉ። ይህ ድልድይ የሚገነቡበት ለምሳሌ ውሃ ጎርፍ በመጣ ሰዓት ላይ እነዚህ ጉንዳኖች ያንን ነገር ለማለፍ እርስ በራሳቸው በመጠላለፍ እርስ በራሳቸው በመያያዝ ድልድዮችን መስራትና መሻገር መተላለፍ የሚችሉ ፍጥረቶች ሆኖ እናገኛቸዋለን። የሚገርመው የሰው ልጅ በጦርነት በመጋጨት በግጭት ይታወቃል። ጉንዳኖችም ጋር ተመሳሳይ ነገር አለ። አንዱ ክፍለ ከተማ የጉንዳኖች ክፍለ ከተማ ከሌላኛው የጉንዳኖች ክፍለ ከተማ ጋር ጦርነት ሊያውጅና ሊዋጋ ይችላል። በዚህ መሃል ስሌቭ አድርጎ ባሪያ አድርጎ የዛ የተሸናፊውን ጉንዳን አካል ባሪያ አድርጎ አምጥቶ ሊያስተዳድረው እንደሚችልም ሳይንስ ደርሶበታል ማለት ነው። ቁርአን ላይ ስለ ጉንዳን የተጠቀሰውን እንደዚሁ ደግሞ ከሳይንሱ ጋር ስናገናኘው የሚገርማቸው ነገር ጉንዳኖች ማስጠንቀቂያዎችን እንደሚሰጡ ነው። እርስ በራሳቸው በሚኖራቸው ግንኙነት በኮሚኒኬሽናቸው መሀል ማስጠንቀቂያ ሰጥታለች ማለት ነው። ይህ አደጋ እየመጣ ነው እናንተ ጉንዳኖች ሆይ የብላ ማስጠንቀቂያ መስጠቷን እንመለከታለን። በግሩፕ እንደሚንቀሳቀሱ በጀማ የሚንቀሳቀሱ መሆናቸውንና ሁሉም ወደ የቤታቸው ግቡ ሲል በቤት ውስጥ የራሳቸው የሆነ የቤት ስትራክቸር ኖሯቸው በዛ ላይ እንደሚኖሩም ያሳየናል ማለት ነው። ሌላው የሚገርመው ምልከታ ደግሞ የሌላውን አካል መመልከት መቻላቸው፣ ከነሱ አቅም በላይ ግዙፍ የሆነን ነገር ተመልክተው መረጃን አደጋን ለመከላከል እርምጃ እንደሚወስዱም ያመለክተናል። ደግሞ ምልከታቸው የሚገርመው ሱለይማን እና ሰራዊቱ እየመጣ ነው። ይህ ባለማወቅ ደግሞ ሪስፔክት ነው ፉሊ በሆነ መልኩ ማለት ነው። ባለማወቅ ሊያጠፋችሁ ይችላል። ሱለይማን ሲመጣ እናንተ በጣም ጥቂትና አናሳ ስለሆናችሁ ስለማይመለከታችሁ ወታደሩ እናንተን ሳይ ሊያጠፋችሁ ይችላሉ የሚለውም ደግሞ ምልከታም እዚህ እናገኛለን ማለት ነው። ጉንዳኖች በዚህ አይነት መልኩ ኮሚኒኬት ማድረግ የሚችሉ ትልቅ የሆኑ ሶሳይቲ የሆነው እናገኛቸዋለን። የሚገርማችሁ የጉንዳን እዚህ ቦታ ላይ ቁርአን ላይ የተጠቀሰችው በአረብኛው ቋንቋው ሴትን ነው የሚያመላክተው። አክቹዋሊ ንቦችንም ስንመለከት ንብም የተጠቀሰችበት ቦታ ላይ በሴት መልኩ ነው ንብ የተጠቀሰችው። ይህም ማለት ሁለቱም ጋር ስንመጣ ወርከር ተብሎ የሚጠሩት ወር ደግሞ ሰራተኛ ንብ ወር ደግሞ ሰራተኛ ጉንዳኖች ሁለቱም ሴቶች ሆነው እናገኛቸዋለን ማለት ነው። ጉንዳኖች ዲሲፕሊንን ያስተምሩናል። በጀማዓ መስራትን፣ ኮሚኒኬሽን እንዲሁም ደግሞ ፕላን ማድረግና ሰርቫይቭ ማድረግንም ያስተምሩናል ማለት ነው። እንዲሁ እነዚህ የቁርአን አያዎች ሲጠቀሱ ቁርአን ላይ ሲቀመጡ ሳይንስ በዘመናችን እንዲሁ ቢደርስባቸውም በአሁኑ ሰዓት ቢደርሰን ቁርአን ግን የገለጸልን ኦብዘርቭ እንድናደረግ እንድንመለከት ወይም ደግሞ ከነሱ ብዙ ነገሮችን ትምህርት እንድንወስድ እንድንቀስምበት ጭምር ሆኖ እናገኘዋለን። ሌላኛው ከሁለቱ ደግሞ ከእንስሳት ዓለም ስንወጣ የንፋስን እናገኛለን። ንፋስ የሰው ልጅ በሰላም ምድር ላይ እንዲኖር ብዙ የሆነ ጥቅም ያለው ነገር ነው። ንፋስን ሱረቱል ሂጅር ላይ 22ኛው የቁርአን አንቀጽ ላይ ታገኙታላችሁ። ንፋስን ደመናን ተሸካሚዎች አድርገን ላከን እያለ ይቀጥላል ማለት ነው። ስለ ንፋስ ሳይንስ የደረሰበትን አሜዚንግ የሆኑ ነገሮች ስናይ ንፋስ በቀጥታ ከፀሐይ ሲስተም ጋር የተገናኘ ግንኙነት አለው። ምክንያቱም ፀሐይ መሬትን ታሞቃለች። ከመሬት ደግሞ የሚሞቀው አየር የሞቀው አየር ከፍ ይላል። ቀዝቃዛው ደግሞ አየር ቦታ ለመልቀቅ ይንቀሳቀሳል። በዛ መሃል አትሞስፌሪክ የሆኑ እንቅስቃሴዎች ሰርኩሌሽን ይፈጠራል ማለት ነው።
ንፋስ ዝናብ ለማምጣት ቫሊዩ እንዳለው ሳይንስ ደርሶበታል። አክቹዋሊ ሳይንስን ባይኖር በተለምዶም የሚታወቅ ኢሹ ነበር ማለት ነው። ይህ የንፋስ ውሃን ዝናብን ማምጣት መቻሉ የወተር ሳይክልን በአጠቃላይ የዝናብ እንቅስቃሴ የውሃ ዑደትን የሚያመላክትና የሚያሳይ ሆኖ እናገኘዋለን። ለፈርቲላይዜሽን ፕላንቶች ደግሞ እንዲራቡ ለማድረግ ንፋስ የራሱ የሆነ ጥቅም አለው። ሌላኛው የሚገርማችሁ ደግሞ የምድርን አየር ሬጉሌት ለማድረግ ቴምፕሬቸሩን ለማስተካከል ንፋስ የራሱ የሆነ ጥቅም እንዳለው ሳይንቲስቶች በደንብ አድርገው ደርሰውበታል። ንፋስ ባይኖር ኖሮ ንፋስ በደንብ ባይንቀሳቀስልን ኖሮ ምን አይነት ሴናሪዮ ይሆናል ብላችሁ ልታስባሉ ትችላላችሁ? የሆነ ቦታ ላይ በጣም ሞቃት ይሆናል፣ የሆነ ቦታ ላይ ደግሞ እጅግ በጣም ቀዝቃዛ ይሆናል። ለመኖር አዳጋች የሆነ ኤንቫይሮንመንት ይፈጠራል ማለት ነው። ንፋስ ግን እነዚህን ነገሮች ከቦታ ቦታ በማንቀሳቀስ የተለያዩ ጥቅሞችን ለእኛ ያመጣልናል ማለት ነው። በሚገርም ሁኔታ ደግሞ ንፋስ ራህመትም ሊሆን ይችላል፣ በላም ሊሆን ይችላል ማለት ነው። ቁርአን ላይ ዝናብ እንደሚያመጣ የሚገልጽልን የቁርአን አያ ሱረቱል ሂጅራ ላይ 22ኛው አንቀጽ ንፋስ ደመናን ተሸካሚዎች አድርገን ላከን ብሎ ሲል ንፋስ ዝናብ አምጪ መሆኑን ያሳየናል። እንዲሁም ደግሞ ደመናዎችን እየገፋ የሚያመጣ እንደሆነም ሱረቱ ሩም ላይ 48ኛው አያ ላይ አላህ ያ ንፋሶችን የሚልክ ደመናንም ይቀሰቅሳል እያለ ይቀጥላል ማለት ነው። እንደ ራህመት ደግሞ የመጣ መሆኑን ስንመለከት ሱረቱል አዕራፍ ላይ 57ኛው አያ አላህ ያ ንፋሶችን ከዝናብ በፊት አብሳሪዎች አድርጎ የሚልክ ጌታ ነው ብሎ ይገልጽልናል። እንደ ቅጣት ደግሞ የምናየው ሱረቱ ዛሪያት ላይ 41ኛው ላይ የአድ ህዝቦች ላይ በእነርሱ ላይ መካን የሆነችን ንፋስ በላክን ጊዜ ምልክት አለ ብሎ ይገልጽልናል ማለት ነው። እዚህ ጋር በሚገርማቸው የሆነ ሁኔታ ንፋስን አላህ ሱብሃነሁ ወተዓላ በቁርአን ሲገልጽልን የአረብኛው ቋንቋ ላይ የራህመት የሆነውን ንፋስ ሪያህ ብሎ ይገልጸዋል። በፕሉራል ወር ደግሞ በብዙ አድርጎ ነው የሚገልጸው። ሌላኛው ደግሞ ለቅጣት የሆነችውን ንፋስ ደግሞ ሪህ በሚል ብቻ በሲንጉላር በነጠላ አድርጎ ነው የሚያስቀምጠው ማለት ነው። እንግዲህ ተመልካቾች ንፋስ ቁርአን ላይ በተለያዩ መልኩ ተገልጿል። ሳይንቲስቶች ሲያጠኑት ደግሞ ብዙ ነገር ለህይወት ጠቃሚነት እንዳለውም ጉዳቶችም እንዳሉት ያመለክተናል ማለት ነው። ሌላኛው ከዚሁ ከንፋስ ጋር ተቀራራቢ የሆነ ደግሞ የአዕዋፋት የመብረር አቅምና የመብረር ችሎታም እንዲሁ ቁርአን ላይ እናገኘዋለን። ሱረቱ ናህል ላይ አሁንም 79ኛውን የቁርአን አያ ብትመለከቱት ወደ በራሪዎችም በሰማይ አየር ውስጥ ለመብረር የተገሩ ሲሆኑ ከመውደቅ አላህ እንጂ ሌላ የማይዛቸው መሆናቸውን አይመለከቱምን ብሎ ይገልጽልናል ማለት ነው። የአዕዋፋት የበረራ ሁኔታ በአሁኑ ዘመን ያለው የበረራን ቴክኖሎጂ የአይሮፕላን፣ ድሮን የመሳሰሉት በአጠቃላይ የነዚህን ቴክኖሎጂዎች መነሻቸው አዕዋፋት ሆነው እናገኛቸዋለን። ምክንያቱም ወፎች እንዴት መብረር እንደሚችሉ፣ ክንፎቻቸውን እንዴት እንደሚዘረጉ፣ ክንፎቻቸው ኤሮዳይናሚክ ላይ ምን አይነት ቫሊዩ እንዳለው በተደረጉ ጥናቶች በተደረጉ ሳይንሳዊ እንቅስቃሴዎች አማካኝነት እነዚህን ነገሮች መፍጠር መፈልሰፍ ተችሏል ማለት ነው። የሚገርማችሁ የአዕዋፋት የሚበሩት መብረር የሚችሉት ሞተር በውስጣቸው የላቸውም፣ በአየር በግፊት አማካኝነት ነው። ይህ የአየር ግፊት የክንፎቻቸውን አቀማመጥ ወር ደግሞ የክንፎቻቸው አዘረጋግ የመሳሰሉት ነገሮች ትልቅ የሆነ ቫልዩ አለው። የአይሮፕላን ክንፍም ልክ የነዚህ የአዕዋፋትን ክንፍ በማስመሰል ስለተሰራ ነው መብረር የሚችለው ማለት ነው። ከክንፋቸው በላይ አየር በፍጥነት መብረር ይችላል። ሌላው እነዚህ አዕዋፋት ደግሞ የተሰሩበት ስትራክቸራቸው የአጥንቶቻቸው የሚገርመው ላይት ዌት ደግሞ ቀላል ክብደት ባለው አጥንት ነው፣ ግን ደግሞ በጣም ጠንካራ የሆነ አጥንት እናገኛለን። ላባዎቻቸውም እንደዚሁም የአየርን ለመቆጣጠር በጣም ምቹ የሆነ ኤሮዳይናሚክን ታሳቢ ባደረገ መልኩ የተሰራ ላባ ነው የምናገኘው። ሌላው የሚገርመው ምናልባት አስበነውም አልመነውም ማናውቀው ነገር በርዶች ወር ደግሞ የአዕዋፋት ሲንቀሳቀሱ ጂፒኤስ ይጠቀማሉ። ይህ ጂፒኤስ ሰው ሰራሽ የሆነ ጂፒኤስ ሳይሆን የእርዝ የመሬትን ማግኔቲክ ፊልድ አማካኝነት ነው መንቀሳቀስ የሚችሉት። ሌላኛው ደግሞ የጨረቃን ሌላኛው የሚንቀሳቀሱት የፀሐይንና የኮከቦችን አቅጣጫ በመመልከት እነዚህን የሶስቱን ነገሮች በማቀናጀት የራሳቸው የሆነ ጂፒኤስ ሲስተም በመጠቀም መሬትን እንደ ልባቸው ይንቀሳቀሳሉ። እንደ ልባቸው አየር ላይ ሲንሳፈፉ ከአላህ በስተቀር
ከመውደቅ የሚጠብቃቸው የለም ማለት ነው። እንግዲህ ተመልካቾች ቁርአን ላይ ብዙ የሆኑ ሳይንቲፊክ የሆኑ መገለጫዎች፣ ሳይንቲፊክ የሆኑ ሀሳቦችን ልናገኝ እንችላለን። እነዚህ ሀሳቦችን ስናገኝ ሁለት ነገሮች ናቸው። አንደኛ የቁርአን የመጣው ለመመራት እስከሆነ ድረስ እንድንመራበት፣ አቅጣጫዎች እንዳይበት፣ ኦር ደግሞ ተገርመን ምድር ዓለሙን ኦር ደግሞ መኖሪያችንን እንድናስተካክልበትና ሳይንቲፊክ ሪሰርቾችንም እንድንሰራ የሚጋብዙ ናቸው። ሳይንስ አልደረሰበትም ማለት የሰው ልጅ እውቀት በዛ ጉዳይ ላይ ገና ነው ማለት ነው። ስለዚህ ተመልካቾች ከዛሬ በኋላ ቁርአንን ስንቀራ በተደቡር እንዲሆን እየተመኘውን ኦር ደግሞ በተደቡር እንድንቀራው እየመከርኩኝ እኔንም እናንተንም ቁርአን የህይወታችን መመሪያ እንዲሆነን፣ ሳይንስ ደግሞ በቻልነው አቅም ምድርን የምንገነባበት ምድርን የምናሳምርበት እንዲሆን እየተመኘው ከጥፋት ከክስረት ከዱንያም ከአኼራም ጥፋት አላህ እንዲጠብቀን አሁንም እየተመኘው የዛሬው ፕሮግራም እዚህ ላይ ያበቃል። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።